አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን በየሳምንቱ የምናዘጋጅላችሁ ፕሮግራም ተጀመረ። በዚህ ፕሮግራማችን የከተማችን በተለይም በግብርና ዘርፍ ላይ የሚከወኑ ተግባራትና አጠቃላይ በዘርፉ ላይ የሚሰሩ ስራዎችን እየዳሰስን በየሳምንቱ ፕሮግራም እያዘጋጀን ወደ እናንተ እናደርሳለን። በዛሬው ቅኝታችን ደግሞ በተቀናጀ የከተማ ግብርና ስራ ላይ የተሰማራ አርሶ አደርን የስራ ተሞክሮ እንቃኛለን። ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታችሁን ካደረጋችሁ በርካታ ሀሳቦች ወደ እናንተ ይደርሳሉ። አብራችሁን ሁኑ። በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቡልቡላ ተብሎ በሚጠራ አካባቢ ነው የምንገኘው። ወደ ውስጥ ገብተን የስራቸውን ሁኔታ ወደ እናንተ እያደረስን ቆይታ እናደርጋለን። ጤና ይስጥልኝ። እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ነኝ። ሰላም ነው? ሰላም ነው። ሁሉ ሰላም? እግዚአብሔር ይመስገን። ስራ፣ ጤንነት ይመስገን። የከተማ ግብርና ስራ በዚህ ግቢ ውስጥ በሰፊው እያከናወናችሁ ትገኛላችሁ። እኛ እንግዲህ ያው በዚህ በከተማ ግብርና ስራ ላይ የወተት ማለት የከብቶች በሬ ማደለብ፣ ዶሮ፣ የጓሮ አትክልቶችን እነዚህ የመሳሰሉትን እየሰራን እንገኛለን። በስራችንም ወደ 60 የሚሆኑ ሰራተኞች እናስተዳድራቸው አሉ። እነሱ እዚሁ ከግቢ የሚያወጡ እዚሁ ሚኒስ ቤት አለ እየተቀለቡ እዚሁ እያደሩ የሚኖሩ ሰራተኞች ናቸው አሉ። መኖ እናቀነባብራለን። ፍየል፣ በጎች አሉ። አሳማ እርባታ አለ። ዶሮ ወደ 20 ሺህ የሚጠጉ ዶሮዎች አሉ። በቀን እስከ 10 ሺህ እንቁላል ድረስ እናመርታለን። ወተት እስከ 400 ሊትር በላይ የወተት ምርት አለ። በአካባቢው ሰው በቅናሽ ዋጋ ተደራሽነት እንዲያደርግ እናደርጋለን። ይህንን የዋጋ ግሽበቱን ለማስተካከል እኛም በተቻለ መጠን ከመንግስት ጎን ሆነን እየሰራን ያለነው። እንግዲህ ሰፊ ስራ ነው። ግቢውም በስፋት የሚታይ ነገር ስለሆነ በሰፊው የተያዘ ስራ እንደሆነ በደንብ ያሳያልና ደግሞ ወደ ውስጥ ገብተን ላሞቹንም ሌላውንም ስራ እናያለን። እሺ አትስለሽ። ግቢያችሁ በጣም ያምራላችሁ። ስለሽ እየታገልን ነው። በብዙ እዚህ ውስጥ ማንጎ አለ፣ ሸንኮራ አለ፣ አቮካዶ አለ፣ ሙዝ እንደምታዩ ነው። ሁሉ ነገር እንደውም አሁን እየተገለበጠ ነው መሬቱ። ጎመንና ቆስጣ ለመዝራት ነው። በዚህ በኩል የጥቅል ጎመን ነው። ይሄ ፋሽን ፍሩት ነው። እዚህ ጋር የምታዩ ይሄ ባቄላ እሸት ደርሶ አሁን እየተበላ ነው ያለው። በዚህ በኩል ያለው ሊበላ ደርሷል። በላይ በኩል ያለው ሬዲ እየበላ ነው። የተቀናጀ የከተማ ግብርና ማለት ግብርና ስራዎችን በአንድ ቦታ ላይ በአንድ አካባቢ ላይ አካቶ የያዘ ማለት ነው። ለምሳሌ በእንስሳት ሀብት የሚሰሩትን ስራዎች ከእጽዋት ሀብት ልማት ላይ አብሮ አቀናጅቶ መስራት ማለት ነው። ለምሳሌ ዶሮ የሚያረባ ሰው የጓሮ አትክልት ካለው ተቀናጅተዋል ማለት ነው። የዶሮ ምርት ይኖራል። በእጽዋት ዘርፉ ደግሞ በከተማ ግብርናው ላይ የአትክልት ልማቱ አለ ማለት ነው። ስለዚህ ሁለቱ የተቀናጀ ናቸው ማለት ነው። ስለዚህ እንስሳውንም የእጽዋት ፓርቱንም አብሮ ይዞ ሲሄድ የተቀናጀ ግብርና ማለት ነው። የከተማ ግብርና ስራ ደግሞ አሁን ላይ እንደዚህ በሰፊው ባይሆንም በጠባቡ በከተማችን ውስጥ በደንብ እየተሰራ እየተስተዋለ መጥቷልና እናንተም ደግሞ በዚህ ስራ ላይ እንዳለ እንደ አንድ ድርጅት ወይም እንደ ባለቤት በዚህ ስራ ላይ መሰማራት በተለይ እንደ መንግስት የተሰጠው ትኩረት ምን ይመስላል? እንደ ግለሰብ ደግሞ ያለውን ጠቀሜታ እንዴት ታይዋል? አንደኛ እንደ ግለሰብ ስታስዩ አንደኛ ለአካባቢ ሰው ተጠቃሚ ታደርጋለሽ። ቀነስ ባለ ዋጋ ወተት ይወስዳል። ቀነስ ባለ ነገር እንቁላል ያገኛል። ሌላው ትልቁ ነገር ደግሞ ሰራተኛን ይዘሽ ሰራተኛውን እዚህ አስቀምጠሽ ወጣቶች ናቸው እነዚህ ሰራተኞች ይዘሽ ካልባሌ ነገር ቆጥበሽ ደሞዝ እየከፈልን ጤናቸውን እየጠበቅን ማስተዳደሩ ራሱ ጥሩ ነው። ያው መንግስትም ለኛ ብዙ ድጋፍ ያደርግልናል። ትልቁ ነገር በእንስሳት ክትትል፣ በከብቶች ክትትል፣ በዶሮ ላይ ክትትል ወረዳው በጣም የሚሰጠን ክትትል አለ፣ ይከታተላል። እዚህ ድረስ ሐኪም ከኛ የባሰ ነገር ከሆነ እዚህ ድረስ ሐኪም አይቶ መጥቶ ይከታተልናል። ከድጋፍና ክትትል አንፃር የመጀመሪያው ሙያዊ ድጋፍና ክትትል ይደረጋል። ከዚህ ከኮሚሽን አንስቶ እስከ ወረዳ ባለው የኛ መዋቅር ማለት ነው። በተፈጥሮ የከተማ ግብርና
ልምድ ይጠይቃል። ያለ ልምድ አይሰራም። ለምሳሌ ዶሮ ላርባ የሚል አካል ትሬኒንግ ሳይወስድ እውቀቱ ሳይኖረው ዝም ብሎ የዶሮ እርባታ ውስጥ ልግባ ቢል ኪሳራ ውስጥ ሊገባ ይችላል ማለት ነው። በዚህ ቀድሞ መደረግ ያለበት ስልጠና ከመስጠት አንስቶ ስልጠና የወሰደውን ሰው ከቤት አሰራር አንስቶ በዶሮዎች መጠን ምን ያክል ካሬ ላይ ቤቱ ማረፍ እንዳለበት፣ በየትኛው ሳይድ በየትኛው ዳይሬክሽን ቤቱ መገንባት እንዳለበት ይሄን ሁሉ ከባለሙያ ነው ድጋፍና ክትትል የሚሰጠው። ስለዚህ እነዚህ ሙያዊ ድጋፎች በእኛ መዋቅር የሚሰጡ ናቸው ማለት ነው። ከዚህ በፊት በራሳቸው ተሞክሮ በራሳቸው ልምድ የሚሰሩት ሰዎች ወደዚህ ዳይሬክሽንም ወደ ማስገባት ስራዎች ይሰራሉ ማለት ነው። በሌማት ትሩፋት ደግሞ የተለያየ ድጋፎችም ይደረጋሉ ከመደገፍ አንጻር ማለት ነው። ለምሳሌ እነዚህ ዘመናዊ ኬጂዎችን ከተሞክሮ አንጻር ክፍለ ከተማ ላይ ያለው ባለሀብቱ የሚሆን በተጠቃሚ በራሱ መግዛት የሚፈልጉ ሰዎች ከነዚህ ዘመናዊ ኬጂዎች መማር የሚገባቸውን ነገር ተምሮ እንደዚህ ኬጂዎችን እንዲያሰሩም እየተደረገ ነው ማለት ነው። ኮሚሽኑ በራሱ በርካታ ኬጂዎችን ሰርቶ ለክፍለ ከተሞችም ድጋፍ ያደርጋል ማለት ነው። ያንን ተመልክቶ ደግሞ ክፍለ ከተሞች ያን ወስዶ ይሰራሉ፣ ወረዳዎች ያን ወስዶ ይሰራሉ። እንደዚሁም ደግሞ የብድር አቅርቦት ለዚህ ወደ ልማት መግባት ለሚፈልጉ ሰዎች፣ የእንስሳት እርባታ መስራት ለሚፈልጉ፣ በዚህ በአትክልት ላይ መሰማራት ለሚፈልጉ አርሶ አደሮችን የብድር አቅርቦት በዛ ልክ ይመቻቻል። ባገኙት ብድር ደግሞ ተደራጅቶ በዚህ በከተማ ግብርና ላይ ሰፊ ስራ እንዲሰሩ ይደረጋል ማለት ነው። ሌላው እንግዲህ እናንተ ጋር የተመለከትነው ደግሞ መኖ አቅርቦት ላይም እየሰራችሁ ነው። ጥራቱና ደረጃውን የጠበቀ መኖ እናመርታለን። የእንቁላል ጣይ መኖ፣ የቄም መኖ፣ የስጋ ዶሮ መኖ፣ የወተት ላም መኖ፣ የበሬ ማደለቢያ መኖ፣ እነዚህም በሙሉ እናመርታለን እና ስንሸጥም በቅናሽ ዋጋ ነው። ተከራይተን አይደለም ቤቱን የራሳችን ቦታ ላይ ነው የምንሰራው። ስንሰራም በትንሽ ኃይል ነው የምንሰራው። በትንሽ ኃይል ብዙ ስራ መስራት ነው የምንፈልገው እና ተመጣጣኝ በሆነ ዋጋ ለህብረተሰቡ ማድረስ፣ ለራሳችንም ጥራቱንና ደረጃውን የጠበቀ መኖ ለእንስሶቻችን ለዶሮቻችን መስጠት ነው እንግዲህ ያለው። እንግዲህ እስካሁን የጓሮ አትክልቱ አካባቢ ላይ ነው ያለነው። የአሳማ እርባታም አለ ነው። እሺ፣ ምንድነው የሚሆነው? በምን መልኩ ነው እነሱንስ እያረባችሁ ያላችሁት? ያው እንደ ግብርና ትይዣቸዋለሽ። ቻይና ማርኬት የሚባለው ላይ ይፈለጋል። ምን ያህል ዋጋ አላቸው ገበያ ላይ ሲወጡ? ኪሎ ነው እንግዲህ አሁን በኪሎ እስከ 400 ብር ድረስ ይሸጣል 1 ኪሎ። እንግዲህ እናንተ ግቢ ትንሽ ሰፋ ይላል። እዚህ ውስጥ ምን ያህል ላሞች ናቸው የሚገኙት? የትልቅ በረት ነው እንግዲህ የሚታየ። እንደዚህ አይነት እንግዲህ 2 በረት ነው ያለው። እዚህኛው ቀጥሎ 1 በረት አለ፣ እዚህም አለ። ያው የላምና የከብት ቁጥር አይነገርም ይባላል በተለምዶ ይባላል። ግን ጠቅላላ እስከ 100 ከብቶች አሉ። አጠቃላይ ሁለቱም በረት ውስጥ ማለት ነው። ሁለቱም በረት ውጭም ካሉት ከኮርማዎቹ ከበሬዎቹ ጋር እስከ 100 ከብቶች አሉ። እነዚህ በጎቹ የሚታለሙ ናቸው። እነዚህ አሁን ውስጥ የምታያቸው በሙሉ የሚታለሙ ናቸው። በቀን እስከ ምን ያህል ሊትር ወተት ይገኛል? ከ400 ሊትር በላይ ወተት አለን በቀን ታገኛላችሁ? 400 ሊትር በላይ ወተት አለን። እኛ አሁን ሊትር እስከ ስንት ይሸጣል እናንተ ጋር? አሁን ብነግርሽ ምናልባት ልትደነግጪ ትችያለሽ። እኛ የምንሸጥበትን ዋጋ እስከ 75 ብር ምናምን ድረስ ነው በሊትር የምንሸጠው። በሊትር የምንሸጠው። እንቁላልስ ወጪውን ሰብስበሽ ትንሽ ትርፍ ካገኘሽ ከብዛት ታገኘዋለሽ። ስለዚህ የዚህ አካባቢ ነዋሪ በበቂ ሁኔታ የእንቁላል ምርትም ሆነ የወተት ምርትን የማግኘት እድሉ የሰፋ ነው። በዚህ አይነት እንግዲህ ይሄ ስራ ደግሞ መበርታት መብዛት በየቦታው ደግሞ በተለይ ከተማ ግብርና ስራዎቻችን ባለን ጠባብ ሰፊ ቦታ ላይ እንዲበዛና የተሻለ እንዲሆን ይጠበቃል። ያን ብናደርግ ደግሞ የተሻለ እንደምንሆን ይታሰባልና ከዛ አንፃር እንደው እንደ ከተማ ምን አይነት ምቹ አጋጣሚዎች አሉ? ይህን ስራ በደንብ ለመስራት አስቻይ መንገድ ነው የምንላቸው ነገሮች ምንድናቸው? በግድ በትልቁ እንደዚህ ልጀምር አይደለም፣ ቀስ በቀስ ነው እያደገ የሚሄደውና በአንዴ እንደዚህ ሊሆን ሳይሆን ሁሉም ቀስ በቀስ እየለመደ እያደገ ይመጣልና ሁሉም ሰው ትንሽ ቦታ ያለው ሰው በተለይ ከተማ ግብርና ቢሰራ በጣም ለሀገርም ለመንግስትም ለራስም ቢሆን ጥቅም አለው ብዬ ነው የማስበው። እዚህ ያሉትን ሁኔታዎች ስታይ
ምን ያህል ተስፋ ሰጪ ነው? ሰው በከተማ አካባቢ ላይ እንግዲህ ድሮ የግብርና ስራን ስናስብ አይምሯችን ላይ መጀመሪያ የሚመጣው በተለምዶ ገጠር የምንለው አካባቢ ላይ ነው። አሁን ደግሞ ከተማችን ውስጥ ነው። ቆስጣ በተለያዩ ፕላስቲኮች እየተተከለ ግድግዳ ላይ እንዲህ አይነት ሁኔታ እየተፈጠረ ነው ያለው እንደ ከተማና ምን ያህል ተስፋ ሰጪ ነው ትላለህ? እኔ ይሄን ጥያቄ አንቺ ልጠይቅሽ። እንግዲህ እንዳየሽው በጣም ተስፋ ያለው ነገር ነው። በጣም ተስፋ ያለው እኔ ለምሳሌ በጣም ደስተኛ ሆኜ የምውልበት ግቢ ነው። ጠዋት 1 ሰዓት ነው የምገባው፣ ማታ 1 ሰዓት ነው የምወጣው። በቃ ሲጨልም ነው የምወጣው ወደ ቤቴ ሄጄ አድሬ ደግሞ ጠዋት መጥና አንደኛ ነገር ህይወት ካለው ነገር ጋር መዋሉ ራሱ ያስደስታል። ብዙ ህይወት እየጠበቅሽ መዋሉ ራሱ በጣም የሚያስደስት ነገር ነው። ሁለተኛ ያያሽው ነገር ደግሞ ውጤት አለው። ወደ ገንዘብ ስትቀይሪ ውጤትም አለው ታያዋለሽ። ያ ራሱ ተስፋ ነው። እያደገ የሚመጣም ነገር ነው። ይሄ እኮ በዚህ አያውቁም፣ ገና እያደገ ይመጣል። ወደ ዘመናዊነት የራሳችን ፕሮሰሰር ማድረግ እንፈልጋለን። ወተቱንም ወደ ቅቤ እየቀየርን አይብ እያዘጋጀን ወደ ገበያ ማውጣት እንፈልጋለን። ብዙ ነገር አለ። ዶሮቻችንም አሁን እኛ እያሳደግን ነው። አሁን ግን በማከል 1-2 ጊዜ ደግሞ ራሳችን ደግሞ ሀች ማድረግ ጀምረናል፣ ማስፈልፈል ጀምረናል። ያንን በሰፊው ስናደርግ ተስፋ ነው። የሚያድግ ነው፣ ገና በዚሁ የሚቆም አይደለም። በደንብ እንዲያድግም እንፈልጋለን። እንግዲህ የከተማ ግብርና ስራችን ሲስፋፋ ሁላችንም በአካባቢያችን የምንፈልገውን የወተት፣ የእንቁላል፣ ሌሎችንም በግብርና ስራ የሚሰሩ አቅርቦቶችን የማግኘት እድላችን ይሰፋል። ስለዚህ ይሄ ስራ ደግሞ እንዲጠነክር እንዲበረታ ደግሞ መንግስት እንደ መንግስት፣ ግለሰቦች፣ ማህበረሰብ ሁሉም ርብርብ ማድረግ አለበት ብዬ አስባለሁና ምን ትላለህ? ከማን ምን ይጠበቃል? ምን መሰራት አለበት? በዚህ ላይ የራሳችን ጉድጓድ ነው ያለን፣ ውሃ የለንም። በራሳችን የለም። እኛ 3 ጉድጓድ አለ፣ በ3 ጉድጓድ ነው የምንጠቀመው። ያንን የሚበረታታ ነገር ነው በመንግስትም። እውነት ለመናገር ጥሩ ሀሳብ የተሰሩ ስራዎችን ለመናገር ቀላል እንደሆነ ነው የተረዳሁት ካንተ ሀሳቦች። እንግዲህ እስካሁን ድረስ ለሰጠህን መረጃ በተጨማሪም ደግሞ እዚህ ተቋም ውስጥ እዚህ ግቢ ውስጥ ስለሚሰሩ ስራ ላብራራህልን ሀሳብ ሁሉ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ። መልካም የስራ ጊዜ ይሁንልህ። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። ማህበረሰቡ በዚህ በከተማ ግብርና ላይ መስራት እስከቻለ ድረስ ቦታ ይኖረውም አይኖረውም ሀሳብ በማፍለቅ ወይ ደግሞ ሀሳብ ያፈለቁትን አካላቶች ሀሳባቸውን በመቀበል የከተማ ግብርና በግድግዳ ላይ የሚሰራ በፎቅ ላይ የሚሰራ መሬት ባላቸው ሰዎች ደግሞ መሬት ባላቸው ቦታዎች ላይ ይሰራ ያንን ሀሳባቸውን በመደገፍ የከተማ ግብርናው ላይ ከተቀላቀሉ አንደኛ ራሳቸው ከገበያ ላይ የሚገዙትን ነገር በቤታቸው ማምረት ይችላሉ። በቤታቸው የሚመረት ነገር ደግሞ በራሳቸው 100% እምነት ኖራቸው ንጹህ መሆኑን አረጋግጦ ለልጆቻቸው ጤናማ የሆነ ነገር ስለሚሰጡ ከቤታቸው ያለፈውን ደግሞ ለጎረቤት ስለሚያካፍሉ ከዛም የተረፈውን ደግሞ ለገበያ ስለሚያወጡ ይህንን በስፋት ሀሳቡን ተቀብሎ ባላቸው ቦታ ላይ በስፋት ቢሰሩ መልካም ነው። ተመልካቾቻችን በዛሬው ቅኝታችን አጠቃላይ በከተማ ግብርና ስራ ላይ የሰሯቸውን ስራዎች በዚህ ላይ ያመጧቸውን ውጤቶችና በቀጣይ የሚጠብቋቸውንም ሀሳቦች ጭምር ስናነሳ መረጃዎችን ወደ እናንተ ስናደርስ ቆይታ አደረግን። እንግዲህ ከእንደዚህ አይነት ግለሰቦች ጥሩ የሆነ ተሞክሮን እንዳገኛችሁ ተስፋ አደርጋለሁ። በተለይም እንግዲህ የከተማ ግብርና ስራን ማስፋት ከጊዜ ወደ ጊዜ እየተስተዋለ ለሚመጣው የዋጋ ንረት ማረጋጋት ስራ ላይ ትልቅ ድርሻ ያለው በመሆኑ እንደዚህ አይነት ስራዎችና ግለሰቦች ተጠናክረው ሊቀጥሉ ይገባል። መንግስትም በዚህ ላይ የጀመራቸውን ስራዎች አጠናክሮ ቢቀጥል መልካም ነው እያለን የዛሬ ዝግጅታችንን በዚህ የምናበቃ ነው የሚሆነው። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስካሁን ጊዜያችሁን ሰጥታችሁን ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸርን ሰንብት።